ሁላችሁም ብዙዎቻችሁ አሉና እነዚህን አሁንኑ ስለተሰጠኝ ነው። ከዚህ በመቀጠል አሁን ወደ ማጠቃለያው ጸሎት ነው የምንሄደው። ክቡር አርቲስት አቶ ሰማይ በለው ኃይለ ኢየሱስን በጣም በቅድስት ቤተክርስቲያን የሰበካ ጉባኤ አባላት የህንጻ አሰሪ ኮሚቴ ሁሉም አንድ መልእክት ስላለ በዚህ ቦታ ላይ የሰበካ ጉባኤ አባል ሆኖ ያገለገለ ይህንን ግዙፍ ህንጻ ለፍጻሜ እንዲበቃ የቡለኬት ማምረቻ ማሽን ገዝቶ የሰጠ ይህን ህንጻ በጉልበቱ በጥበቡ የሰራ ሰው ወደ ጥበብ ሀገሩ ወደ ክርስቶስ ወደ ጥበብ አባቱ ሂዷልና ሐዘናችን የሁላችንም ነው። ስለዚህ በዚህ ቦታ የተገኛችሁ ውድ ዘመዶች፣ ጓደኞች፣ የጥበብ ሰዎች በጠቅላላ የሀገርን ፍቅር የያዘውን ሰው እና ስለ ሀገር ፍቅር በሰፊው የገለጠውን ሰው ለመሸኘት የመጣችሁ ሁላችሁም የኃይለ ኢየሱስን ነፍስ በገነት በመንግሥተ ሰማያት ያሳርፍልን፣ ቤተሰቦቹን ያጽናናልን። ወይዘሮ ሰናይት አያልቅባት ሃኒ ዲኮር የጥበብ ሰው ነው ብለው ይህንን ድንኳን አመጣው ቀድመው የተከሉልንና እንዲህ ላለው ሀገር ድንኳን ሆነ የኖረች ሰው ነውና ብለው ይህንም ያደረጉልንን በጥበብ በእውቀት አሁን የሚያሳድግልን ይህን ቤተሰብም እግዚአብሔር ይስጥልን፣ ነፍስ ይማርልን እያልን የቀረ መልእክት ከጊዜያችን አንጻር ነው። ብዙ ጉዳዮች ሊኖሩ ይችላሉ። ከዚህ በመቀጠል ክቡር መላከ ፀሐይ ቆሞስ አባ ገብረ ሥላሴ ሀብተ ማርያም ቃለ ምዕዳን ይሰጡንና ከሥርዓተ ቀብር በኋላ በቤት ተገኝታችሁ ጸበል ጸዲቁን እንድትቀምሱልን የሚል መልእክት ተላልፏል። ወደ ክቡር አባታችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አባቶች ካህናት፣ ሊቃውንተ ቤተ ክርስቲያን እንዲሁም በልጃችን በወንድማችን በኃይለ ኢየሱስ ባለማዊ ስሙ አርቲስት ሰማይ በለው ህልፈተ ሕይወት ለማጽናናት ለአንዴና ለመጨረሻ ጊዜ ወደማይመለስበት ዓለም ለመሸኘት በዚህ በተቀደሰው በእግዚአብሔር ቤት የተገኛችሁ ክርስቲያኖች፣ የጥበብ ሰዎች፣ የሀገሪቱ ባለውለታዎች፣ በአጠቃላይ የእግዚአብሔር ልጆች በእግዚአብሔር ስም እንደምን ዋላችሁ? እንደምን ቆያችሁ? አሜን። የአምላካችን የአባታችን የእግዚአብሔር ስም የተመሰገነ ይሁን። ኦ አዳም መሬት አንተ ወትገብ ውስተ መሬት፣ አዳም ሆይ መሬት ነህና አፈር ነህና ወደ መሬትነትህ ወደ አፈርነትህ ትገባለህ። ይሄ የአምላካችን የአባታችን የእግዚአብሔር ቃል ነው። እግዚአብሔር አምላካችን አልፋና ኦሜጋ ጥንትና ፍጻሜ የሌለው የማይመረመር ሁሉንም በጥበቡ ያከናወነ ሁሉንም በአምላክነቱ ያዘጋጀ እኔና እናንተን ካለመኖር ወደ መኖር ያመጣ ያስገኘ አባታችን እግዚአብሔር የተናገረው ሕያው ቃል ነው እና ክርስቲያኖች እንግዲህ ውሎ ውሎ ከሞት ኑሮ ኑሮ ከሞት መቅረት የለም። እንግዲህ የተፈጠርንበት ዓላማ ነው። ሥጋ የለበሰ ሁሉ አዎ ከዚህ ዓለም ይለያል። ከሞት በኋላ ሕይወት አለ። እግዚአብሔር አምላካችን ሰውን ሲፈጥረው ከአራቱ ባህሪያተ ሥጋ ከሶስቱ ባህሪያተ ነፍስ ነው የፈጠረው። እግዚአብሔር አምላካችን ሰውን ካፈር አበጀው ነው የሚለው። ሰውን ካፈር አበጀው፣ የሕይወት እስትንፋስን እፍ አለበት። ሰውም ሕያውና ተንቀሳቃሽ ፍጥረት ሆነ። የእግዚአብሔርን የበላይነት የእግዚአብሔርን ፈጣሪነት የአዳምን ታዛዥነት ተገዥነት የሚያሳውቀውን በገነት መካከል ያለውን ሁሉንም ነገር እንዲገዛ
ሁሉንም ነገር እንዲቆጣጠር እንዲያበጅ እንዲያስተካክል እግዚአብሔር በነፍስ በስጋ አክብሮ ፈጥሮ ነገር ግን ይችን አንዲቱን ዕፀ በለስ እንዳትበላ እሷን የበላ እንደሆነ የሞት ሞትን ትሞታለህ። ክርስቲያኖች የአሁኑ ሞት እረፍት ነው የሚባለው። ነገር ግን በነፍስ የምንሞተው ሞት ነው የሞት ሞት ተብሎ የሚጠራው ክርስቲያኖች። እና እግዚአብሔር አምላክ ሞትን አልፈጠረም። ሞትን የፈጠረ እግዚአብሔር ይገብረ ሞተ። እግዚአብሔር ሞትን አልፈጠረም፣ ሞትን አልሰራም። ነገር ግን ዝንጉ የሆኑ የረሱ ሰዎች ሞትን በቃላቸው ጠሩት፣ ወዳጅም አደረጉት ይላል የእግዚአብሔር ቃል። ክርስቲያኖች እና ሞት ተሸንፏል። ወንድማችን ልጃችን በስጋ ነው የሞተ፣ በመንፈስ ሕያው ነው። ሕያዊት ለባዊት ነባቢት ነፍስ አለችው፣ እስትንፋሰ እግዚአብሔር የሆነችው ነፍስ አለችው። ክርስቲያኖች እኛ ብንሞትም በክርስቶስ ሕያዋን ነን። እግዚአብሔር የሙታን አምላክ አይደለም። ስለዚህ ከሚያዝኑ ጋር እዘኑ፣ ከሚያለቅሱም ጋር አልቅሱ እንዳለው ሐዋርያው ቅዱስ ጳውሎስ እነሆ መጽሐፍ ቅዱሳዊ ትእዛዝ ነውና ከሚያለቅሱት ጋር አልቅሰን ከሚያዝኑት ጋር አዝነን እነሆ በጥበብ አገሩን ሲያገለግል የነበረውን ወንድማችንን ኃይለ ኢየሱስን ለመሸኘት በዚህ የተገኛችሁ ክርስቲያኖች ሁሉ እግዚአብሔር አምላክ በረከቱን ያድላችሁ። ለወንድማችን ለልጃችን እነሆ ለቤተሰቦቹ መጽናናትን ይስጥልን እግዚአብሔር፣ መጽናናትን ያድልልን እግዚአብሔር፣ ከዳግም ሐዘን ይሰውርልን እግዚአብሔር። የኃይለ ኢየሱስን ነፍስ በአብርሃም በይስሐቅ በያዕቆብ በገነት ያሳርፍልን። አገራችንንም ሰላም ያድርግልን፣ ሕዝባችንንም ይጠብቅልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ጌታ ሆይ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን በኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን፣ ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ከዚህ ቅዱስ ቦታ የተሰበሰባችሁ ወንዶችም ሴቶችም ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን እንሆን ዘንድ እግዚኦ መሐረነ ክርስቶስ ነው 12 ጊዜ እግዚኦ መሐረነ ክርስቶስ ስለ እናትህ ስለ እመቤታችን ብለህ ማረን። በእንተ ማርያም መሐረነ ክርስቶስ በእንተ ማርያም ጌታዬ ኢየሱስ ክርስቶስ ሆይ የኔንም የወገኖችንም ኃጢአትና በደል ይቅር በል። የማይሰራ ኃጢአት እግዚአብሔር ይፍታ። ነፍስ ይማር እግዚአብሔር።
Thank you.